አንድሮሜዳ ወደ መቃብር ከወረደች ከጥቂት ደቂቃዎች በኋላ የሕይወት ታሪኳን ለማንበብ የተመረጠ ሰው ከፍ ወዳለ ቦታ ወጣ። ምን አነበበ? ቃል በቃል ለማስታወስ አልችልም። በደፈናው አንድሮሜዳ በአዲስ አበባ እንደተወለደች፣ ዘፋኝ እንደነበረችና ግጭት ስለደረሰባት ወይም እንቅልፍ ተጫጭኗት መኪና ስታሽከረክር በ27 ዓመቷ ከዚህች ዓለም በሞት እንደተለየች አንድ አንቀጽ አነበበ። ይህንን ስሰማ ፊቴን በመዳፎች ቀብሬ አነባሁ። የእምባ ልማድ የለኝም። እናቴ የዛሬ 2 ዓመት ግድም ሞታለች። በጣር ላይ እያለች በጣም የሚያስጨንቅ ሐሳብ መጣብኝ። ስትሞት እምባ ከየት አመጣለሁ አልኩ። የሰፈራችን ሰዎች የእናትን ፍቅር የሚለኩት በልጅ እምባ ብዛት መሆኑን አውቃለሁ። ደግነቱ የፈራሁት አልደረሰም። በቀብሯ ሰዓት ካፊያ ወረደ። ፊቴ ረጠበ። የፊቴ እርጥበት ከሰማይ ይምጣ ከቅንድቤ እርግጠኛ የሆነ ሰው አልነበረም። አሁን ግን ያለ ልማዴ ፊቴን በመዳፎች ቀብሬ ያለቀስኩ። ያለቀስኩት አንድሮሜዳ ስለሞተች አይደለም። የ27 ዓመት ሕይወቷ በአንድ ሽራፊ አንቀጽ ሲደመደም ስለሰማሁ ነው። ይህን የጻፍኩት ከዚህ በመነሳት ይመስለኛል። አንድሮሜዳን አፈቅራት ነበር። ፍቅር የያዘኝ ከአንድ አንቀጽ የማይበልጥ የሕይወት ታሪክ ካላት ሴት ጋር ነው ብሎ መቀበል ግን ከበደኝ። የተሸበሸበ ታሪኳ ማራኪ ቀለም እንዳለው ዣንጥላ ካልተዘረጋ እንደማያምር ገባኝ። ገድሏን ከአንድ አንቀጽ ወደ ብዙ ገጾች ላሳድገው ተነሳሁ። ሁላችንም በምንወዳቸው ሰዎች ክብደት ልክ እንመዘናለን። የምንወዳቸው ሰዎች ታሪክ በአንድ አንቀጽ ሲሰፈር ስንሰማ ይህ ስፍር የእኛም መሆኑን እንረዳለን። ይሄኔ ሆድ ብሶን ፊታችንን በመዳፋችን ቀብረን እናለቅሳለን። አንድሮሜዳ ከተቀበረች 3 ሳምንት ሆናት። እጠጣለሁ። ከትናንት የተሻለ ስካር ፍለጋ ከቡና ቤት ወደ ቡና ቤት ዘላለሁ። ትናንት ምሽት ጠጥቼ ሐረግ በለበሰ የግንባ አጥር ስር በረዥሙ ስሸና በዚህ ዕድሜህ አጥር ስር ስትሸና ትንሽ አታፍርም? የሚል ከራራ ድምፅ ከጨለማው መሃል ተወረወረብኝ። አጥሩ ስር መሽናት የጠቀመኝ ከልደት ቀኔ በፊት ዕድሜን የሚያሳስብ ሰው ላከብኝ። አንድ ኢትዮጵያዊ ሊኖርበት በተፈቀደለት አማካኝ የዕድሜ ክልል ላይ የደረስኩ ይመስለኛል። ይህን ያህል ዘመን ኖሬ ይህን ያህል ዘመን ጥሬ ቤቴን፣ ኪሴን፣ ልቤን ስፈትሽ ነበር ከሚለው ቃል በስተቀር ምንም ጥሪት እንደሌለኝ አወቅሁ። ነበር የሚለው ቃል የተረፈው ሰው ከተራኪ በቀር ምን መሆን ይችላል? ይህ ታሪክ የሚከናወነው በአዲስ አበባ ውስጥ ስለሆነ የመኪና አደጋ ጭብጥ ቢኖረው አይገርምም። አዲስ አበባ ውስጥ የመኪና አደጋ ያልታየበት ዘመን ካለ ከምኒልክ በፊት የነበረው ጊዜ ነው። ምክንያቱም ያን ጊዜ መኪና ወደ አገሪቱ ገና አልገባም። ኃያላን አገሮች ለአፍሪካ የሚያቀብሉትን የጦር መሳሪያ ቁጥር ይቀንሱ፣ በተለይ ታንክና ታክሲን። ባለፈው በመዲናይቱ በተካሄደው የመንግሥት ተቃዋሚዎች አመፅ ምክንያት ታክሲዎች 3 ቀን ሥራ ቆሙ። አዲስ አበባ 3 ቀን ሙሉ ከትራፊክ አደጋ ተገላገለች። ከለማኝ ቡትቷም ገላ የተረፈው የሸገር አስፋልት ላይ እንደ ጠጠር የተበታተነ የመስታወት ስብርባሪ እዚህም እዚያም ይታያል። የመንግሥት ተቃዋሚዎች በእጃቸው ያገኙትን ሁሉ ወርውረው የአውቶቡስ መስታወት ይሰብራሉ። ሲቪሎች እርስ በርስ ተላትመው የመኪኖቻቸውን መስታወት ያደቃሉ። አዲስ አበባ ውስጥ በሰላምም ሆነ በቀውጢ ቀን የሚያከብር ሥራ ካለ መስታወት ጠጋኝነት መሆን አለበት። ትዝ ይለኛል አንድሮሜዳ በመኪና ወደ ቤት እየሸኘችኝ ነበር። ከኋላ ወንበሮች ባንዱ ተቀምጫለሁ።
ትንሽ ከሄድን በኋላ መኪናዋ ዝግዛግ መወዛወዝ ስትጀምር አንድሮሜዳ ብዬ ጮኽኩ። ከጥቂት ሰዓታት በኋላ ሆስፒታል አልጋ ላይ ተገኘሁ። ለምን ተረፍኩ? ከሆስፒታል ከወጣው በኋላ እንኳን ይሄ ጥያቄ እንደ ዛሬ ሰፍሮብኝ ነበር። መጪው ጊዜ እንደ ታከምኩበት ሆስፒታል ግድግዳ አንዳች ማራኪ ምስል ያልተሰቀለበት ሆኖ ታየኝ። የአንድሮሜዳ መኪና ተጠረማምሶ ከቆመበት ቦታ የሚቀጥል የዕድሜ ጎዳና ልታይህ አለኝ። ራሴን እንደምገድል በጣም እርግጠኛ ሆንኩ። ከዚያ በፊት ግን አንድ የመጨረሻ ነገር ማድረግ ነበረብኝ። የአንድሮሜዳን ታሪክ ከአንድ አንቀጽ ወደ ብዙ ገጾች ማስረዘም ነበረብኝ። ለመሆኑ የመተረክ ስጦታ አለኝ? እኔ እንጃ። እርግጠኛ ለመሆን ሞክሬ ማየት ፈለግኩ። ባልቆጠርኳቸው ያበሻ ሌሊቶች ውስጥ 2 አጫጭር ታሪኮችን ተረኩ። የመጀመሪያውን ማየትና መጋረድ የሚል ርዕስ ሰጠሁት። ቀጣዩን መቅረብና መራቅ ብዬ ሰየምኩት። እኚህን ታሪኮች ለራሴ ሳነባቸው ደስ አሉኝ። እንዲህ ያለ ያተራረክ መልአክ አለኝ፣ የአንድሮሜዳን ታሪክ መጻፍ እችላለሁ አልኩኝ። ጽፌ ስጨርስ ምን ይቀረኛል? ራሴን ማጥፋት። በመተረክ ችሎታዬ መተማመን ስጀምር ራሴን ለማጥፋት ያለኝን ድፍረት መጠራጠር ጀመርሁ። ምን ነካኝ? ከመኪና አደጋ ከተረፍኩ በኋላ የድሮ አይደለሁም። ከሆስፒታል አልጋ ላይ የተነሳሁት እንደ ሄርማፍሮዳይት ሆኜ ነው። ከፊል ገላዬ ንጉሥ ሻሪያር ነው፣ ከፊሉ ሻራዛድ። ለማንኛውም አሁን ስለ አንድሮሜዳ ልተርክ። አንድ ቀን እሷ በደረቷ ፍራሽ ላይ ተኝታ እኔ ከፊት ለፊቷ እግሮቼን ፒራሚድኛ አመሳቅዬ አጠገቧ ተቀምጬ ስለ ዘፈን እናወራለን። የኛ ሰው መስማት እንጂ ማዳመጥ ገና አልጀመረም። ለዚህ ነው ዘፈኔን ማጣጣም ያቃተው አለችኝ። የኛ ሰው ያለችው የዘፈን ክር መግዛት የሚችለውን የአዲስ አበባ ነዋሪ ነው። እስከዚህ ድረስ በራሷ እንድትመካ ያደረጋት አባቷ ይመስለኛል። በልጅነቷ ስታንጎራጉር ሰማትና በምድር ላይ እንዳንቺ ያለ ያማረ ድምፅ ተሰምቶ አይታወቅም አላት። በምድር ላይ ያሉትን ድምጾች ሁሉ ሰምቶ የሚያውቅ ይመስል በአባቷ ትምክህት ምክንያት አማልክት ተቆጡ መሰል ተከታታይ ቅጣት ላኩባት። በ2 ዓመታት ውስጥ 2 አልበሞችን አከታተላ አሳትማለች። ግን አንዱም በወግ ሳይደመጥላት ቀረ። ተስፋ አልቆረጠችም። ቀኗን ጠበቀች። አባቴ ጉረኛ አልነበረም አለችኝ በሌላ ቀን። ግን ደግሞ ትሁትም አይደለም። ለዚህ ይመስለኛል በጣም የምወደው። አንገቴን እንዳልደፋ ያስተማረኝ እሱ ነው። ሰው እጅግ ትሁት የሚሆነው በሬ የሚያቀረቅረው ሊወጋ ሲያስብ ነው ይል ነበር። የትህትናም ሆነ የጉራ ዓላማ አንድ እንደሚመስለኝ ነገርኋት። የሁለቱም ዓላማ የበላይነት ነው። ልዩነቱ ጉረኛው የበላይነትን ተንጠራርቶ ይሸመጥጣታል፣ ትሁቱ አጎንብሶ ይለቅማታል። የተገናኘነው እሷ 3ኛ አልበሟን ለመስራት በዝግጅት ላይ እያለች እኔ በአዲስ አበባው አመጽ ምክንያት የጋዜጠኝነት ሥራዬን ስላጣሁ ምንም ይሁን ምን ሥራ በምፈልግበት ወቅት ነው። ግጥም የጀመርሁት በልጅነቴ ነው። በልጅነቴ ከቁርባን መልስ እስከ አፍንጫዬ ተከናንቤ ወደ ቤቴ ስንደረደር የወዲያ ማዶ ሰፈር ልጆች ድንገት እንደ ጉም ከበቡኝ። ከቁርባን የተረፈ መክፈልት ሊጠይቁኝ ነው ብዬ ሳስብ እንካ ስላንትያ ካልገጠምንህ አሉኝ። እንካ ስላንትያ አለኝ ቤት የሚመታ ስድብ እንደ አቡነ ዘበሰማያት በቃሉ ሲያጠና የሚውል ድምፀ ሰላላ ልጅ። ጭጭ ብዬ ልቀር ፈልጌ ነበር። ግን በእኔ መሰደብ ለመዝናናት የጎመዡ ጓደኞቹ ጭጭ ብል ሲጦም የዋለ ሆዴ ላይ እንደሚረግጡኝ ስላወቅሁ
በምንትያ አልኩ። ባንበጣ። ምን አለ ባንበጣ ካልኩ በኋላ በጣ የሚጠናቀቅ ስድብ ምን ሊሆን እንደሚችል በሐሳቤ ስመረምር ቆማጣ፣ አይናውጣና ፈጣጣ የሚሉ ስለመጡልኝ ለእኒህ ስድቦች ጫንቃዬን አሰናድቼ ስጠብቅ ድምፀ ሰላላው ልጅ ያልጠበቅኩትን አወረደው። እናትህን በድቼ ቅራሪ ልጠጣ ነው ያለኝ። መጋኛ እንደመታው ሰው ሁለመናዬ ተዟዟረ። ውጫጭ ጓደኞቹ እንደ ደጋን እየተቀለበሱ ሳቁብኝ። እቤቴ ገብቼ እናቴ የነገረችኝን የሰማዕቱ እስጢፋኖስን ታሪክ በማሰብ ልጽናና ሞከርኩ። ግን አይሁድ በሰማዕቱ ላይ ካዘነቡት ኮረት ይልቅ የዚያ ማዶ ሰፈር ልጆች ስድብ የሚያም ሆኖ አገኘሁት። የሰማዕቱን ገድል ትቼ ቤት የሚመታ ስድብ ሳሰላስል አደርኩ። አነጋግ ላይ ብድሬን ለመመለስ ወደ ወዲያ ማዶ ሰፈር ሄድኩ። ምንድን ፈለክ አለኝ ድምፀ ሰላላው ልጅ ከጓደኞቹ ጋር ብይ ሲጫወት ባገኘው። እንካስ ላንትያ ልገጥምህ ነው አልኩት። ጓደኞቹ በብይ መጫወቻ ሞር ዙሪያ ከተንበረከኩበት ተነስተው የጉልበታቸውን አቧራ ያራግፉ ጀመር። እንካስ ላንትያ አልኩ የፉከራ በሚመስል በሙሉነት። በምንትያ አለ ድምፀ ሰላላው ልጅ። በጣሳ። ምን አለ በጣሳ? እናትህ ወለደች የፍየል ጎረምሳ፣ አባትህ ደስ ብሎ ትንጣት ብሎ ፈሳ። የግጥም ተሰጥኦ እንዳለኝ ብቻ ሳይሆን የተሰጥኦዬን ኃያልነት ያወቅኩት ያኔ ነው። ድምፀ ሰላላው ልጅ ፊቱ እሳት መሰለ፣ ቆይቶ አመድ መሰለ። ጓደኞቹ እንደ ወትሮው በመሳቅ ፈንታ እግሬ እስኪግል አባረሩኝ። ገና በልጅነቱ በግጥም ምክንያት መከራ የደረሰበት የመጀመሪያው ኢትዮጵያዊ እኔ ሳልሆን እቀራለሁ። ከእሷ ጋር የተገናኘነው ብሔራዊ ቲያትር በተዘጋጀ አንድ የግጥምና የሙዚቃ ዝግጅት ላይ ነው። የንባብ ተራዬ ሲደርስ ቤት የማይመታ ግጥም አቀረብኩ። አዳራሹን የሞላው ታዳሚ እጁን ቤቱ ጥሎ የመጣ ይመስል ስላላጨበጨበልኝ አኩርፌ ከአዳራሹ ወጣሁና ዝግጅቱ እስኪጠናቀቅ ውጭ ቆየሁ። ዝግጅቱ ተጠናቆ ኮክቴል ግብዣ በሚቀርብበት ጊዜ ታዳሚዎች ምናልባት ዘግይቶ የገባቸው ነገር ካለ ስለ እኔ የሚሉት አይጠፋም ብዬ በማሰብ ወደ አዳራሹ ተመለስኩ። ማንም ከጉዳይ አልጣፈኝም። አዳሜ ቅድም ለጭብጨባ የሰሰተውን እጁን ወደ ኬኩና ወደ ኮካው ይመዛል። እጅግ አዘንኩ። በልጅነቴ የወዲያ ማዶ ሰፈር ልጆች በእንካ ስላንትያ እናቴን ሲሰድቡብኝ እንኳ እንዲህ አይነት ሐዘን አልተሰማኝም። ሐዘኔ ፊቴ ላይ እንደ ላብ ከመፍለቁ በፊት ለመውጣት ፈለግኩ። ግን ምናልባት በዙሪያ የቆመው የሚያዩኝ ሰዎች ካሉ አኩርፌ ሳይሆን ቀጠሮ ደርሶብኝ የወጣሁ እንዲመስላቸው ከፊቴ ያገኘኋትን ረጅም ልጅ ሰዓት ይዘሻል ከማለቴ ጥያቄ በታዳሚው ጫጫታና የሰሃን የማንኪያ ውጥንቅጥ ድምፅ ተዋጠ። ልጅቱ እንዳልሰማችኝ ብቻ ሳይሆን ምን አልከኝ እንደምትለኝ እርግጠኛ ሆኜ ሳልጨርስ አመሰግናለሁ፣ ያንተም ጥሩ ነበር አለችኝ። ግር አለኝ። ወዲያው ግን ቅድም ከአዳራሽ ወጥቼ ሳለ ዝግጅት ካቀረቡት መካከል አንዷ ሳትሆን አትቀርም ብዬ ጠረጠርኩ። ሆኖም ዘፈን ይሁን ግጥም ባቀረበችው ዝግጅት ላይ እርግጠኛ ስላልሆንኩ ለማውጣጣት የእኔ ቤት ስለማይመታ ብዙ የወደዱት አይመስለኝም፣ ያንቺ ግን ብዬ ቆምኩ። የእኔም መልእክቱ የገባችሁ አይመስለኝም ስትለኝ እንደኔ ግጥም እንዳቀረበች ጠርጥሬ ለማንኛውም ለኔ ግጥምሽ ጥሩ ነበር አልኳት። ዜማውና አዘፋፈኑስ አልወደድከውም አለችኝ። ስህተቴ የልጅቷን ዘፋኝነት አረጋገጠልኝ። እኔ በበኩሌ ሁሉንም ነገር ወድጄልሻለሁ፣ እንቅስቃሴሽን ሳይቀር አልኳት።
መቼም ተቀምጣ እንደማትዘፍን በመገመት ሌሎች የራሳቸው ጉዳይ ብዬ ጨመርኩ። ደስ አላት። ጉንጨን በጣቷ ቆነጠረችው። ማንም እንደዚህ አድርጎልኝ ስለማያውቅ ደስ አለኝ፣ ድል ተሰማኝ። በልጅነቴ የወዲያ ማዶ ሰፈር ልጆችን በእንካ ስላንትያ ያሳፈርኳቸው ቀን የተሰማኝ ያህል ድል ተሰማኝ። ከዛሽ ልጅ ጋር ለብዙ ጊዜ እንደምንተዋወቅ ሰዎች ማውራትና መሳቅ ጀመር። በዕለቱ ከታዳሚዎች መሃል የወደደን ስላልነበረ እርስ በርሳችን ከመዋደድ በቀር ምርጫ አልነበረንም። በመጨረሻ የስልክ ቁጥሯን እንዲህ ስትነግረኝ ስሟን እንደማላውቀው ትዝ አለኝ። ይሄ ትልቅ ጥፋት ነው። ሰዎች የሚኖሩት በደማቸው ሳይሆን በስማቸው ዝውውር ምክንያት እንደሆነ አውቃለሁ። ለምሳሌ ከአንድ ሰውዬ ጋር በመንገድ እንገናኛለን። ሰውየውን ረስቼዋለሁ። በዚህ ዘመን ይሄ ያለ ነገር ነው። ከደሞዝ ቀን በቀር ሁሉ ነገር ይረሳል። ሰውየውን ብረሳውም እሱ ስላስታወሰኝ ሻይ ቡና እንበል እለዋለሁ። ቡና እየጠጣን ስለ አገራችን ኢኮኖሚ እናወራለን። በወሬያችን መካከል ግን ስማችንን አናነሳም። ምን ይሰራልናል? መቼም የእሱና የኔ ስም ኢኮኖሚውን እንደማያሳድገው የታወቀ ነው። ሰውየው ግን ተሰውሮ የኖረ ወንጀል ምስጢር እንደተገለጠለት መርማሪ ፖሊስ ድንገት ዓይኑን አጥብቦ ራሱን በጣም እየነቀነቀ ስሜን ረስተዋል ልበል ይለኛል። ዝም እላለሁ። መቼም ስሙን እንደገና ከምጠይቀው ብድር ብጠይቀው ይመርጣል። ራሱን ወደ ጎን እየወዘወዘ ስሜን ረስተዋል ልበል፣ በገዛ ጋዜጣህ ላይ ስሜ ቁልጭ ብሎ ወጥቶ ዘነጋሁት እንዳትለኝ ይለኛል። ምን ልበለው? እሰራበት የነበረው ጋዜጣ ላይ ስሙ መውጣቱም ሆነ ስሙን መርሳቴ አያስገርመኝም። አፍተር ኦል ጋዜጣ ማለት የስም ማጎሪያ ማለት ነው። የዘንድሮ የፊዚክስ ኖቤል ሎሬትና አፋልጉኝ ማስታወቂያ የወጣለት ጎረምሳ ስማቸው በአንድ ገጽ ላይ ይወጣል እና በዚህ ሁኔታ ውስጥ ይሄ ሰውዬ እንዴት ትዝ ሊለኝ ይችላል? ሰውየው ግን አይረዳኝም። ፊቱ እሳት ይለብሳል። ደህና ሲያጫውተኝ የቆየው ሰውዬ ለኢኮኖሚው ጥሩ መፍትሄ ያመላክታል ያልኩት ሰውዬ ገና ለገና ስሙ ስለጠፋብኝ ስሙን ያጠፋሁበት ይመስል ሆድ ይብሰዋል። ሰዎች ስማቸውን ሲረሱባቸው አይደለም ሲያምታቱባቸው እንኳ እንደሚከፉ ልምድ አስተምሮኛል። ለምሳሌ ቤት አከራዬ ለብዙ ጊዜ ማን እንደሚባሉ አላውቅም ነበር። አንድ ቀን ከጎረቤታቸው ጋር ተቀያይመው ይህችን ይወዳል ተሽህ ብለው ሲፎክሩ ስለሰማው በነጋታው ባጠገባቸው ሳልፍ ደህና ዋሉ ጋሽ ተሾመ አልኳቸው። ከጥርሳቸው ጋር አብሮ የበቀለ የሚመስለውን መፋቂያቸውን እንደነከሱ ከቤት በሚያባርር ግልምጫ ተመልክተውኝ ሄዱ። በኋላ ሳጣራ ተሾመ አይደለም ተሻገር ነው ስማቸው። ልብስ የምታጥብልኝ ምግብ የምታበስልልኝ ተመላላሽ ሠራተኛ አለችኝ። የቀጠርኳት ቀን ስምሽ ማን ነው አልኳት። የኔ አለችኝ በጠቋሚ ጣቷ ደረቷን እየነካች። አዎ ያንቺ ለማለት ራሴን እያወዛወዝኩ 3 ደቂቃ ስታስብ ቆይታ ሸዋዬ አለችኝ ፊቷ በደስታ በርቶ። እኔ ዘንድ ከመምጣቷ በፊት የሚቀጥሯት ሰዎች ሊጠሯት ሲፈልጉ አንቺ ይሏት እንደነበር ነገረችኝ። ለብዙ ዘመን ስላልተጠራ ስሟን ሳትዘነጋው እንዳልቀረሽ ጠረጠርኩ። 3 ደቂቃ ያህል ካሰበችው በኋላ ግን ትዝ አላት። ሸዋዬ መሆኑን ስለደረሰችበት ደስ አላት። ወደ ሥራ ብቻ ሳይሆን ወደ ስሟ ስለመለስኳት ደስ አላት። በነገራችን ላይ አባቴ 12 ልጆች አሉት። ለ12ታችን የሚሆን ስም ከየት እንዳገኘ ይገርመኛል። ዘበኛ ስለነበር ሌባ የማባረር ገድል ይኖረዋል መቼም።
ሌባ ሲያባርር አይቼው ባላውቅም የራሴ ግምት አለኝ። አባቴ ሲፎክር በልጆቹ ስም ነው። ስለዚህ ዱላውን እያወዛወዘ ወደ ሌባው ይቀርብና እኔ ግርማ አባት፣ እኔ የምሻው አባት፣ እኔ አያሌው አባት፣ እኔ አንተነህ አባት፣ እኔ ዮሐንስ አባት፣ እኔ ያሬድ አባት እያለ ሲፎክር ሌባው በጣም ስለሚሰለቸው ፍልሚያውን አቋርጦ ወደ ቤቱ ይሄዳል። ለማንኛውም ወደ ተነሳንበት ወደ ብሔራዊ ቲያትር እንመለስ። ልጅቱ የስልክ ቁጥሯን ነግራኝ በስልክ ሰሌዳ ላይ ከጻፍኩት በኋላ ስሟን እንደማላውቀው ትዝ አለኝ። ትልቅ ስህተት ነው። ወዲያው ግን መላ መጣልኝ። ስምሽን አቆላምጠው ሲጠሩት እንዴት ነው አልኳት። አንድሮሜዳዬ አለችኝ እየተሽኮረመመች። ቁልምጫውን ትቼ ስሟን መዘገብኩት። አንድሮሜዳ ቤቷ እየወሰደችኝ አንዳንዴም ምሽት ቤት እየጋበዘችኝ ትንሽ ተላመድን። እስከ እኩለ ሌሊት ድረስ አብረን እንቆያለን። ቡና ታፈላልኛለች፣ ሲጃራ ትጋብዘኛለች፣ ወረቀትና እስክሪብቶ ትሰጠኛለች። የሞከርኩትን ለመጀመሪያ ጊዜ ሳሳያት ውይ ይህን አልወደድኩትም፣ ሌላ ሞክር አለችኝና ወደ ቤት የሸኘችኝ። ተሰናብቻት ቤት ገብቼ በመተኛት ፋንታ አዝን ጀመር። ምን አሳዘነኝ? በዚያ የተንጣለለ ክፍሏ ውስጥ ለብቻዋ ተንፈላሳ መኖሯ ሳያሳዝነኝ አልቀረም። ከአባቷ የወረሰችው ጥሩ ቤት አላት፣ ዘመናዊ መኪና አላት፣ ፒያኖም አላት። አያሳዝንም? ባይልላት ነው እንጂ 2-3 ቪላ ሊኖራት ይችል ነበር። ባይደላት ነው እንጂ 2-3 ፒያኖ ሊኖራት ይችል ነበር። በእርግጥ ልብስ ከምታጥብልኝ፣ ምግብ ከምታበስልልኝ ተመላላሽ ሰራተኛዬ ከሸዋዬ ጋር ስትነጻጸር የተሻለ ሕይወት ነው ያላት። ሸዋዬ አንድ ቡናማ ቀሚስ ብቻ አላት። ይህ ቡናማ ቀሚስ በልጅነቷ ተገዝቶላት ከገሏ ጋር አብሮ ያደገ ይመስለኛል። ይህን ያህል ጊዜ ልብስ አጥባ መኪና እንኳ አልገዛችም። የመኪና ጥቅም ምንድን ነው ተብላ ብትጠየቅ ጎማው ለልብስ ማጠቢያ ይሆናል ማለቱ አይቀርም። ምናልባት ያሳዘነኝ በአንድሮሜዳና በሸዋዬ መካከል ያለው የኑሮ ልዩነት ሊሆን ይችላል። ግን እኮ ሸዋዬም ቢሆን በአቅሟ ደስተኛ ናት፣ ወይም ደስተኛ መሆን አለባት። የኔን ልብስ በማጠብ በዓለም ላለው ውበት መዋጮ ታደርጋለች። በገረዶች ብቻ ሳይሆን በስነ ውበት ሊቃውንት መዝገብ ውስጥ ሰፍራለች። አንድ ቡናማ ቀሚስ በየዕለቱ መልበሷም የሚያሳዝን አይደለም። የቀሚሶቻቸውን ቀለም መቀያየር የማይፈልጉ ብዙ ሴቶች አሉ። ይሄ ሊያሳዝነኝ አይችልም። ታዲያ በምን አዘንኩ? አንዳንዴ ዝም ብለን ከመሬት ተነስተን እናዝናለን፣ ወይም እዚህ ግባ የማይባል ነገር ሰምተን እናዝናለን። አሁን ግጥምህን አልወደድኩትም ማለቷ ምን ያስከፋል? የኔን ግጥም የመውደድ ግዴታ አለባት? እንደውም እውነቱን ስለነገረችኝ ደስ ሊለኝ ይገባል። ግን የነገረችኝ እውነት ነው። የጻፍኩት የፍቅር ግጥም ነበር። ስታነበው ዓይኗ ያበራ ነበር። ግን ወረቀቱን እንዳልባል የነገር ጭምትርትር አድርጋ አልወደድኩትም አለችኝ። ምክንያቷ ገብቶኛል። ቤት ስለማይመታ ነው። ግን እንዲታወቅልኝ የምፈልገው ነገር አለ። ቤት መምታት ከሕይወት ጋር አይጣጣምም። ሕይወት ቤት በመምታት የምታምን ቢሆን ኖሮ በጫካ ውስጥ ያሉትን ዛፎች አንድ አይነት ቁመት እንዲኖራቸው ታደርግ ነበር። ይህንን የበለጠ ለማብራራት የሚከተለውን ተረት ከእናቴ ልስማው ከሌላ እርግጠኛ አይደለሁም በማግስቱ ነገርኳት። እንግሊዝ ህንድንና አብዛኛውን የአፍሪካ ምድር በምትገዛበት ዘመን ከወታደሮቿ በፊት ሰላዮቿን ወደ ኢትዮጵያ ምድር ትልክ ነበር። ከሰላዮች አንዱ ጎብኝ መስሎ ለኢትዮጵያ ንጉሥ ከገባ በኋላ ዲስኩሩን ሲያቀርብ
ዓለምን የምንገዛው ወደን እንዳይመስልዎት። ገዥነትን ብናበዛው የሚያስመርቀን፣ ብናጎርለው የሚያስወቅሰን መክሊት ስለሆነ ነው። እግዚአብሔር በጦር ጥበብ ብቻ ሳይሆን በአእምሮም እንድንልቅ አድርጎ ፈጥሮናል። ለመሆኑ ስለ ሼክስፒር ሰምተው ይሆን ብሎ ጠየቃቸው። ሼክስፒር ምንድን ነው? የጦር መሳሪያ ነውን? አሉ ንጉሡ። የቅኔ ሰው ነው። እነሆ አንዱን መጽሐፍ አለና ሐምሌትን ሰጣቸው። ንጉሡ 2 ገጽ አነበቡና የንቀት ሳቅ መሳቅ ጀመሩ። በዙሪያቸው ያሉ ሹማምንት ለንጉሡ ያላቸውን ታማኝነት ለመግለጽ ከዚህ በፊት የሰሙትን ቀልድ እያስታወሱ መሳቅ ጀመሩ። እንግሊዙ በበኩሉ በእርጅና ምክንያት ጥርስ የሌለውን የንጉሡን አፍ ከንጉሥ ጀሌዎች አንዱ ለመከለል ሲሞክር ስለተመለከተ ሳቁን መቆጣጠር አልቻለም። ሁሉም ከየሳቁ ሲመለስ ንጉሡ አሁን ማን ይሙት ይሄ ቅኔ ነው? አየህ ወንድሜ፣ የኢትዮጵያ ሰው ከሌላው ሕዝብ የሚለየው ከ5 ባሕርያተ ሥጋ ስለተፈጠረ ነው። እነሱም አፈር፣ ውሃ፣ እሳት፣ ነፋስና ቅኔ ናቸው። እናንተ አገር ሰዎች በግጥም የሚያወሩት በሼክስፒር ተውኔት ላይ ብቻ ነው። እኛ አገር ግን በየዕለት ተዕለት ሕይወታቸው ያለ ግጥም አይነጋገሩም። እዚህ ትሩ ዮር ማጀስቲ አላቸው እንግሊዙ። ታላመንክ እናያለን እስቲ አሉና ገጠሙ። ወዲያው ፈንጠር ብሎ በግርማ የቆመውን ሹማቸውን በጥቅሻ ጠርተው በሹክሹክታ አሁኑኑ አደባባይ ወጥተህ ነጋሪት አስመትተህ ከዛሬ ጀምሮ ሕዝቡ ያለውን ቃል አሰባስቦ በግጥም ብቻ እንዲያወራ ንገር። አሻፈረኝ እምቢ ብሎ ቤት የማይመታ ነገር የሚናገር ቤቱ ይወረስበታል ብለህ ተናገር። ይህ ከሆነ በሁለተኛው ቀን አንድ ገበሬ ግማሽ ቀን ሲያርስ ውሎ ወደ ቤቱ ከገባ በኋላ መደብ ላይ ተደላድሎ ተቀምጦ በግራ እጁ አመዳም እግሩን በቀኙ ሆዱን እያከከ ምሳ አላት ሚስቱን። ሚስት ምሳ ሰርታለች፣ ግን በንጉሡ አዋጅ መሠረት ጥያቄውን በግጥም መመለስ እንዳለባት ታውቃለች። ግራ ገብቷት እንዴት አባቴ ላድርግ እያለች አንገቷን ደፍታ ስታስብ ኧረ ምሳ አለ ባል ደግሞ። የበላኸውሳ አለችው። ይሄኔ ባል የታባቷ ያበላችኝ ነው ብሎ እያሰበ አንቺ ዋሾ አታላይ፣ አንቺ ዋሾ አታላይ በማለት ንቆ ሊተዋት ካሰበ በኋላ ቤት የመምታት አገራዊ ግዴታ እንዳለበት ሲያውቅ እጅሽን ጠምዝዤ ልበልሽ ጎንሽ ላይ አለ። ይሄኔ እሷም ሳይቀድመኝ ልቅደም ብላ አንገቱን ልታንቀው ስትንደረደር እጇን ጠምዝዞ ጎኗ ላይ ረገጣት። እሪ ብላ ጮኸች። ንጉሡ ለካ በደጇ ባጀብ ያልፉ ኖሯል። ባልና ሚስቱን አስጠሩና ጩኸቱ ስለምን እንደሆነ ጠየቁ። ግርማዊነቶ ደርሶ ባያተርፈኝ እሞት እኮ ነበር ባሌ አስሮ ሲገርፈኝ አለች። አስሮ እንዳልገረፋት እሷም እግዚአብሔርም ያውቃሉ። ግን ምን ይደረግ፣ ቤት መምታት ነበረባት። ንጉሡም ፍርድ ለመስጠት ሚስቱን የረገጠ አስከፋሽኝ ብለው ከጀመሩ በኋላ ጢማቸውን እየጎተቱ ስንኝ ይፈልጉ ጀመር። ባጀብ የከበቧቸው ሊቃውንት፣ ባለቅኔዎች እንዲሁም የውጭ አገር ሰዎች ትንፋሻቸውን ውጠው ሽቅብ ያዩዋቸዋል። ሚስቱን የገረፈ አስከፋሽኝ ብሎ ይጠበቅበታል እንዲከፍላት ካሳ አሉ በልባቸው። ግን ቤት እንደማይመታ ሲያውቁ ሌላ ይፈልጉ ጀመር። ሚስቱን የገረፈ አስከፋሽኝ ብሎ ያለምንም ምሕረት ይሰቀል ተገድሎ ካሉ በኋላ ፍርዱን አስፈጽመው ባጀብ ጉዞአቸውን ቀጠሉ።
አንድሮሜዳ ተረቴን በሙሉ ልብ ስትከታተለኝ እንደነበር በዓይኗ መብራት ስለተረዳው እንዴት ነው አልኳት። አሪፍ ነው። ንጉሥ ከሆንክ ከላይ ከሆንክ የፈለገህን ሁሉ ማድረግ እንደምትችል የሚያስረዳ ጥሩ ታሪክ ነው አለችኝ። አንድ ምሽት ጫት ገዝታ ጠበቀችኝ። እንደማልቅም ስነግራት ቃም፣ አለበለዚያ እንቅልፍ ያስቸግርሃል። ቢቀርብኝ ይሻላል። እግዚአብሔር የፈጠረውን እምቢ የምትል አንተ ማነህ? እግዚአብሔር ጫትን ቢፈጥርም ቃሙ ያለ ግን አይመስለኝም። ታዲያ ቤት እንድንረግጥበት የተከለው ይመስላል? እሷ ግን እንቅልፍ ቢያስቸግራትም አትቅምም ነበር። ለጥርሷ ውበት እየተጠነቀቀች እንደሆነ ገመትኩ። እንቅልፏን ለማባረር ከፍራሿ አጠገብ ካስቀመጠችው ሳፋ ውሃ እየጨለፈች ፊቷን ታረጥባለች። እግሮቿን አመሳቅላ ከኪቦርዱ ፊት ለፊት ትቀመጣለች። ዓይኖቿን ለጥቂት ደቂቃዎች ያህል ትጨፍናለች። ከዚያ በዝግታ በኪቦርዱ ቁልፎች ላይ ጣቶቿን ትበትናለች። ቁልፎችን ጫን ለቀቅ፣ ወጋ ወጋ ታደርጋለች። ይሄኔ ሚካኤል አንጀሎ ስዕል ላይ እንዳለው እግዚአብሔር ከጣቶቿ ሕይወት ይወጣል። ዜማ የምትሠራው እንዲህ ነበር። አንድሮሜዳ በ27 ዓመቷ ሞተች። እናቴ በለጋ ዕድሜዋ አረፈች። ቀዳማዊ ኃይለ ሥላሴ ግን 44 ዓመታት ነገሱ። አንዳንዴ እግዚአብሔር ለመሪዎች መሬትንና ሹመትን ብቻ ሳይሆን ዕድሜን የሚያከፋፍሉበት ሥልጣን የሰጣቸው ይመስለኛል። ረጅም የሥልጣን ዘመን እንጂ ረጅም ዕድሜ ገጥሞኝ የማያውቅ ለዚህ ይሆናል። ከዕለታት አንድ ቀን የታሪክ ጥናቶች ወደሚቀርቡበት አንድ ተቋም ሄድኩ። የመተማ ጦርነትና የአፄ ዮሐንስ ዕጣ የሚል ጽሑፍ ሲቀርብ ሰማሁ። አፄ ዮሐንስ አራተኛ በደርቡሽ ጥይት ተመተው ከሞቱ በኋላ አብሯቸው ሊቀበር የተዘጋጀ ዘውድና ሩቅ የሚያሳይ መነጽር ከአስከሬናቸው ሳጥን አጠገብ መገኘቱን ሰማሁ። ዘውድ ከመቃብር በኋላም ገረመኝ። ግን ምን አስገረመኝ? ዘውድን ከራስ ማውረድ ወደ መቃብር እንደ መውረድ አይቀልም። ለመጀመሪያ ጊዜ ይህ ልማድ የተሻረ የመሰለኝ በ1997 ዓመተ ምህረት ነበር። መንግሥት በምርጫ ለመወዳደር ከነበረበት ከፍታ ወደ ተቀናቃኞች ጠረጴዛ ወረደ። ይህንን ትዕይንት ዕጹብ አድርገው የቆጠሩት ጂሚ ካርተርና ሌሎች የምዕራብ ሊቃውንት እንደ ሆሜር አማልክት ወደ ኢትዮጵያ ተግተልትለው ወረዱ። ግን ትዕይንቱ ዕጹብ ሆኖ አልቀጠለም። ከጥቂት ጊዜያት በኋላ መንግሥት ኃይል ልኮ አደባባይ ተቃውሞ የወጡትን እንደገደላቸው ሰማሁ። ወደ ሙግት ጠረጴዛ የወጡትን ተቀናቃኞች ወደ ወህኒ እንዳወረዳቸው ሰማሁ። ከዚያ ግዳዩን ይዞ እንደ ንስር ወደ ነበረበት ከፍታ ተመለሰ። በሌላ ምሽት ከአንድሮሜዳ ጋር ወይን ጠጅ እየጠጣን ስናወራ ስለ ጭፍጨፋው ለምን ዘፈን አንሰራም ብላ ጠየቀችኝ። የቱ ጭፍጨፋ? ስለ ሰሞኑ መንግሥት ስላደረገው። ስለ እሱ ለምን አትጽፍልኝም? ምን ብዬ አልኳት ግራ ገብቶኝ። እሱንማ እንግዲህ አንተ ነው የምታውቀው። ግን በቃ በጭፍጨፋው ላይ ተመርኩዘህ የሆነ ልብ ውስጥ የሚገባ ነገር ጻፍልኝ። የምሯን መሆን አለመሆኑን ለማወቅ ፊቷን አየሁት። የምሯን ነው። እፈራለሁ ከማለት ይሻል እንደሁ ብዬ ፖለቲከኛ በሆን ኖሮ ጽፍልሽ ነበር አልኳት። መቼም እዚህ ሀገር እየኖር ከፖለቲካ ነፃ ልትሆን አትችልም አለችኝ ወይኑን ጨልጣ። ይህ ሀገር ምንድን ነው? እዚህ ሀገር ንጥሻ እንኳ ፖለቲካዊ መንስኤ ይኖረዋል። አንቺ ለምን ስለ ግድያው መዝፈን ፈለግሽ አልኳት ከጥቂት ወይን በኋላ። ፈለግኳ፣ በቃ ፈለግኩ እኮ። በምን ምክንያት? ለምንድን ነው የማልዘፍነው? ጮኸች። እኚህ ሰማዕታት የሁላችን ወንድሞችና እህቶች አይደሉም? የፈሰሰው የኢትዮጵያ ደም አይደለም? አይደለም ወይ? ለምንድን ነው ዝም የምንለው? ለምንድን ነው ስለምንም የማይገደኝ ደነዝ የምታደርገኝ? ለምንድን ነው?
ወይስ ስለ ወገኖቿ ጥቃት የማቀንቀን መብት ያላት ማርያም አኬባ ብቻ ናት? ጠረጴዛችንን በወይኑ ብርጭቆ ቂጥ ወቀረችው። ወይን ጠጁን እየደጋገመች ስትሄድ ግን የቀደመ ሐሳቧን ማረም ጀመረች። ንገረኝ ካልክ እኔ ተቃዋሚ አይደለሁም። እውነቴን ነው የምልህ። እኔ ሰፊ ሕዝብም አይደለሁም። እውነቱን ንገረኝ ካልክ እኔ ጭቁን ብሔረሰብም አይደለሁም። አንድሮሜዳ ነኝ። ይገባሃል? መዝፈን የምፈልገው ግን ግድያውን አውግዤ ነው። በግፍ ደማቸው የፈሰሰ ምናምን እያልክ ጻፍልኝ። እሱን አቀንቅኜ እንትን ልበል። ምን ትይ? ታሪክ ልስራ። ምን አልሽ? ታሪክ እንስራ። ለሞራል ግን ጥሩ አይመስለኝም አልኳት። እንዴት? ተቆጣች። ስትቆጣ ተኝታ የተነሳች ይመስል ሞቅታዋ ለቀቃት። ማለቴ እንዲህ በፍጥነት ዘፈን ስንሰራ ክፉ አጋጣሚን እንደ መልካም ዕድል የተጠቀምን እንዳይመስል ብዬ ነው። እናንተ ጋዜጣ ላይ ስለተገደሉት ሰዎች ዜና አልሰራችሁም? ሰርተናል። መቼ? በግድያው ማግስት መሰለኝ። እና የጋዜጣችሁ ኮፒ አልጨመረም? ኮፒው የጋዜጣችን? እንዳትደብቀኝ። ለማበረታቻ ከዚህ በፊት አይቸው የማላውቀውን ቀስቃሽ ፈገግታ አሳየችኝ። ኮፒው ውስጥ ጨምሯል አልኳት። ታዲያስ እኔስ ምን አልኩ? አለችኝ በድል አድራጊነት ስሜት ፈገግ ብላ። እኒያ ሰዎች በሕይወት እያሉ ላንተ ምንም አልነበሩም። ሲሞቱ ግን አንባቢ የሚስብ ዜና ለመሆን ችለዋል። ልለው የፈለግኩት ገብቶሃል ወይስ? ልትለው የፈለገችው የገባኝ መሰለኝ። እና ትጽፍልኛለህ አትጽፍልኝም? ምንድነው የምጽፍልሽ? ስለፈሰሰው ደም የሆነ የሚያነጋግር የሚያወዛግብ ነገር ትጽፍልኛለህ ወይስ አትጽፍልኝም? አንገቷ ላይ የሚያምር ሐብል ተመለከቱ። ሐብሉን በጣቶቿ ወደ ላይ የተሰበውና በጡቶቿ ስንጥቅ ውስጥ ታዘቅጠዋለች። እንደምጽፍላት ነገርኋት። በስሱ ማካፋት ጀመረ። የሰማያት ወለሎች እጣቢ የዘነበ ይመስል አዲስ አበባ ወዲያው ቆሸሸች። አንድሮሜዳ የደስደስ ወደ ጭፈራ ቤት ወሰደችኝ። እንደ ደረስን ጥግ ካሉት ቀያይ ሶፋዎች አንዱ ላይ ጎን ለጎን ተቀመጥንና ከፊታችን ወዳለው ውብ ትርምስ መመልከት ጀመርን። የሚዘሉ ሰዎች፣ የሚዘሉ ብርሃኖች፣ የሚዘሉ ድምጾች ልቤን በደስታ አዘለሉት። ሴቶች ከመብራቶች ጋር እየተፎካከሩ አሁንም ይስቃሉ። ከሙዚቀኞች ጋር እየተፎካከሩ አሁንም ይጮኻሉ። ሁሉም ውቦች ሆነው ታዩኝ። ውበታቸው በአባቶቻችን ዘመን ያልነበረ በልጆቻችን ዘመን የማይደገም መስሎ ታየኝ። ስስ ልብሳቸውና ስስ ገላቸው እንደ ብርሃንና እንደ ነበልባል በአንድ ላይ ተዋህደው ታዩኝ። ሲሻቸው ይጠጣሉ። በክብሪት ራስ ሳይሆን በከንፈራቸው ፍም የተቀጣጠለ ሲጃራቸውን ወደ ላይ ያበናሉ። የመኖርና የመለወጥ አዲስ ሕልም ሲጋባብኝ ተሰማኝ። ከውብ ሴቶች ሲጃራ ጭስ ጋር ወደ ላይ መውጣት አማረኝ። ከኖህ በተረፈው ውሃ ዓለምን ከደምና ከእድፍ ማጽዳት አማረኝ። ወዲያው አንድሮሜዳ ድሮ ልጅ ሆኜ የብዙ ዘፋኞች አድናቂ ነበርኩ አለችና ከቁም ሕልሜና ትዕይንቴ መለሰችኝ። ወደ ሙዚቃ ስገባ ግን ጠምጄ ያስኳቸው። ምን ብዬ ልንገርህ? በቃ ታክሲ ውስጥ ዘፈናቸው ተከፍቶ ስሰማ ቁርጠት ያመኛል። ሰውዬ ይችን ሴትዮ አፏ ልታዘጋልኝ ትችላለህ? አለበለዚያ መውረዴ ነው ብዬ በታክሲ ሾፌር ላይ ጮኬ ያውቃለሁ። ያኔ እንዲያውም ብዙ ዘፋኞች አልነበሩም። አሁን ግን ጥምቀት ይመስል በነሸጠው ቁጥር ማንም እየተነሳ ይዘፍንብናል። ከመድረኩ የሚመጣው የሙዚቃ ድምፅ የምትናገረውን እንዳይውጥባት ወደ እኔ በጣም ተጠጋች። አሁን ደረቷ ላይ ያሉትን የኩል ቀለም ያላቸውን የተፈጥሮ ነጠብጣቦችና ከንፈሯ ላይ ያሉትን ደቃቅ ሐረጎች ማየት እችላለሁ። መኪና ስገዛ እንዴት ነው ደስ ያለኝ መሰለህ ስትል ቀጠለች። ከዚህ በኋላ የመረጥኩትን ሙዚቃ እሰማለሁ፣ የማልፈልገውን ደግሞ ተወዋለሁ ብዬ አሰብኩ። ታዲያ ብዙ ጊዜ ማንን የማዳምጥ ይመስልሃል?
የራስሽን አይደለም። ይህን ያክል ባለይጉ አይደለሁም። ተቆጣች። ታዲያ የማንን ነው? ካሴት አውጥተው በደንብ ያልተደመጡትን። ሳስበው የማይደመጡበት ምክንያት እድል እንጂ ተሰጥኦ ማጣት አልነበረም። የእነሱን ዘፈን ስሰማ በቃ ከጥቃታቸው የተካፈልኩ ይመስለኛል። እቤቴ ከሆንኩ በጣም አስቹኪ ያዘፍናቸዋለሁ። ጎረቤት ሁሉ ይስማ ቢፈልግ ምን አባቱ ይሆናል። በፍቃዱ ዘፈን የሚወድ የለም። እንደ ሎቲ ጆሮአችን ላይ ተንጠልጥለው ስለሚውሉ ነው በግድ የምንሰማቸው። እየሰማኸኝ ነው? ያልተሰማኝ መስሏት በጣም ተጠጋችኝ። በጣም ስለተጠጋችኝ እንድንነካካ ፈለግኩ። እጆቼን ሰድጄ ዳሌዋ ላይ ማስቀመጥ አማረኝ፣ ግን ፈራሁ። የፍቅር ታሪኳን ያልነገረችኝን ሴት ዳሌ ጭፈራ ቤት ውስጥ መዳበስ ምን ውጤት ሊያስከትል እንደሚችል አላወቅኩም። ከጭፈራ ቤቱ ወጥተን ወክ እንድናደርግ ፈለግኩ። ረጅም ተረከዝ ጫማዎች ታዘወትር ነበር። አንድ ሁለቴ እየተደናቀፈች ወለም ብሏት ያውቃል። ይሁን እንጂ ተረከዟን ማሳጠር አልፈለገችም። ወለምቷን ረዝሞ ለመኖር ሲባል የሚከፈል ዋጋ አድርጋ ቆጠረችው። ከእሷ ጋር ከተገናኘን በኋላ ጎን ለጎን የምንራመድበትን አጋጣሚ ብርቅ ያደረግኩበት ወድጄ አይደለም። ትንሽ እንደ ተራመድን የሚያደናቅፋት አታጣም። ያኔ አይዞሽ እልና የጋሙ ክንዶቼን ወደ ወገቧና ወደ ቂጧ ያለ ፍርሃት እልካለሁ። መንገዳገዷ ገላዋን የመንካት መብት ፈጠረልኝ። አሁን ግን ወክ ላይ አይደለንም። ሶፋ ላይ ጎን ለጎን ቁጭ ብለናል። እንድታቅፈኝ ፈለግኩ። ለሁለተኛ ጊዜ እንድታቅፈኝ ፈለግኩ። ከዚያ በፊት አቅፋኝ ነበር። አዎ፣ አንድ ቀን ምሽት በቤቷ መስኮት አንገቴን አውጥቼ ሽቅብ ስመለከት ከኋላ የመታ በግራ እጇ በማጅራቴ በኩል አቀፈችኝና እስቲ ኮከቦችን ያቸው አለችኝ። የደረሰን ወንድ የበሰለች ሴት በማጅራቱ በኩል አቅፋው እስቲ ኮከቦችን ያቸው ስትለው ምን ማለት ነው? ልቤ ባልነበረ ፍጥነት መምታት ጀመረ። እስቲ ኮከቦችን ያቸው። ከላይ ቀና ብሎ ለሚያያቸው ብዙ የሚገርም ነገር የላቸውም። አንዱ ካንዱ የሚለይበት ስም እንኳን እንዳላቸው ማንም አያውቅም። ምክንያቱም በጣም ብዙ ናቸው ስትለኝ የምታወራው ስለ ዝና እንጂ ስለ ፍቅር እንዳልሆነ ገባኝ። በፍጥነት ይመታ የነበረው ልቤ እንደ ጥንቱ ማዝገም ጀመረ። ኮከቦች እጅግ ብዙ መሆናቸው ብርቅነታቸውን እንደሰወረባቸው ነገረችኝ። በመንገድ ስትሄድ የሚያሳስባት ማንም አንገቱን እያዞረ ወደ እሷ አለመመልከቱ መሆኑን ነገረችኝ። ሳይታዩ መኖር ካለመኖር እኩል እንደሆነ ነገረችኝ። ቀጠረችና አንድ ቀን አንዲት በጣም ታዋቂ የሆነች ዘፋኝ ከአሜሪካ መጣች። እኔ በአጃቢነት ስመረጥ እንዴት ደስ እንዳለኝ አትጠይቀኝ። በኋላ ተመልካቾች ሊያስፈርሟት ይሯሯጡ ጀመር። ወደ እሷ የሚሮጡ አድናቂዎች ገፍትረውኝ ስላለፉ ተንገዳግጄ ከመውደቅ ለትንሽ ተረፍኩ። ወዲያው ሽንት ቤት ገባሁና ቆልፌ ምርር ብዬ አለቀስኩ። የመጨረሻውን አረፍተ ነገር ከተናገረች በኋላ ፊቷ በአፍረት ሲገረጣ ተመለከትኩ። የግራ እጇን መዳፍ ፊቷ ላይ ካስቀመጠች በኋላ ቀጠለች። ሲገፈቱርኝ በወድቅ ኖሮ ወይ ጥርሴ ይረግፋል ወይ የጎድን አጥንቴ ይሰበር ነበር። እንዴት ይህንን ማሰብ ተሳናቸው በማለት ተንሰቅስቄ ያለቀስኩ። ይሄውልህ በዚህ ሰፊ ሰማይ ላይ እግዚአብሔር በሙሉ ልብ የፈጠራት ጨረቃን ነው። ሌሎች ወይም ኮከቦች ማለቷ ነው ማዳመቂያ ናቸው፣ ጨረቃን ማተለቂያ ናቸው ካለች በኋላ ደመሙቅ ክንዷን ከማጅራቴ ላይ አነሳችው። ጭፈራ ቤቱ እጅግ ተቀራርበን በተቀመጥን በማግስቱ ግጥሙን ጽፌ ሰጠኋት። ደጋግማ ካነበበችው በኋላ ጎትታ ጉንጬ ላይ ሳመችኝና ጉንጯን ሰጠችኝ። ጉንጯን የሳት ኳስ መስዬ ከንፈሯን ሳምኩት። ምንም እንዳልተደረገ ሁሉ ስንት ነው የምከፍልህ ለግጥሙ አለችኝ። ምንም። እንዴት ምንም? ከአንቺ ገንዘብ መቀበል አልፈልግም
አልኩኝ ስስማ ስላልተቆጣችኝ ልበ ሙሉነት ተሰምቶኝ። በዝምታ ተመለከተችኝ። ከዝምታው ቀጠል አድርጋ አንድ ቀውጥ የሚያደርግ ዘፈን ሰርቼ ነገ አሳይሃለሁ አለችና ኪቦርዷን፣ ቴፕ ሪኮርደሯንና ካሴቶቿን ተለቃቅም ጀመር። ከጥቂት ጊዜ በኋላ አጠገቧ መቆሜን ረሳች። ወደ ቤቴ መሄድ ነበረብኝ። በማግስቱ ወደ ቤቷ ስመለስ ግን አገር ቀውጥ የሚያደርገውን ዘፈን አልሰራችም። ሳትተኛ ስላደረች ዓይኗ ቀልቷል። እንደ ተለመደው ውሃ በሳፋ ሞልታ አጠገቧ ካስቀመጠች በኋላ አሁንም ፊቷን ማርጠብ ጀመረች። ከእንቅልፍ ጋር እየታገለች ነበር። ለማይታይና ለማይዳሰስ ጭራቅ መሥዋዕት የቀረበች ሴት ሆና ታየችኝ። ልታደጋ ትችል ነበር? አልችልም። የጥንት ጀግኖች ለመሥዋዕት የታጩ ዜጎችን መታደግ የቻሉት ልበ ሙሉ ስለሆኑ ብቻ አይደለም፣ ጠላቶቻቸውን ለመፋለም የሚመች ግዙፍ ገላ ስለነበራቸው ጭምር ነው። ከፍራሹ ጫፍ ላይ ጀርባዋን ሰጥታኝ ተቀምጣ ነበር። እኔ ሸሚዜን ብቻ አውልቄ ከኋላዋ ከነጫማዬ በጀርባዬ ተጋድሜ አንድ ጊዜ ጣራውን አንድ ጊዜ እሷን እመለከታለሁ። ብቻሽን ነው የምትኖሪው አልኳት። ለምን ጠየከኝ? ቤትሽ በጣም ሰፊ ነው ብዬ ነው። ግማሹን ልትከራየው ፈለክ? ጥያቄን ወዳልተዘጋጀሁበት አቅጣጫ ስለመራችው ቀጣዩን ለመጠየቅ ብዙ ደቂቃ ፈጀሁ። ቦይፍሬንድ አለሽ? ምን እያልከኝ ነበር? አለች ዜማ የምትቀርጽበትን ቴፕ ካሴት እያጎረሰች። ቦይፍሬንድ አለሽ ወይ? ቦይፍሬንድ ነበረኝ። አሁን የለም? ምን አልከኝ? አሁን የለም ወይ? ምኑ? ቦይፍሬንድሽ? የለም። ተጣልታችሁ ነው? አይ አሜሪካ ነው። የድምጿ ቅዝቃዜ ከልጁ ጋር ደህና ለመሆናቸውን ነገረኝ። ከጥቂት ደቂቃዎች በኋላ ውጭ አገር ስለመኖር አንስተን ስናወራ ውጭ አገር ኖርክ አልኖርክ አመል ላይ ችግር ካለብህ ከሰው ጋር ልትኖር አትችልም ስላለችኝ ከልጁ ጋር ጠብ ሳይኖራቸው አይቀርም የሚለው ጥርጣሬን ጨመረው። ከዚህ በኋላ ስለ ጓደኛዋ መጠየቅ ነገር ማምረር መሆኑ ገባኝና ዝም አልኩ። ጓደኛዋን ግን እንዲሆን አቅሁት። ነፈዝ መሆን አለበት አልኩ ለራሴ። ስለ አሜሪካ የማውቀው ዶክተር ሳሙኤል ጆንሰን ስለ ኢትዮጵያ የሚያውቀውን ያክል ቢሆን ነው። ያም ሆኖ ከአንድሮሜዳ የሚሻል ምርጫ አሜሪካ ውስጥ ሊኖር እንደማይችል እርግጠኛ ሆንኩ። ታዲያ ጓደኛ ተብዬው ምን ሊሰራ ሄደ? እንደ ኮሎምበስ መንገድ ስቶ የገባ መሆን አለበት። አንዳንዴ ደስ ሲለው ይደውላል አለችኝ ቆይታ። ማን አልኳት ከሐሳቤ ብንን ብዬ። እሱ ነው እንጂ። አሃ ስለ ቦይፍሬንዷ እያወራን ነበር። ልረሳው እየተዘጋጀሁ እያለ ይደውልና ሐሳቤን ይበታትነዋል። ድምፁን ስሰማ በቃ ወንድ ማየት ያስጠላኛል። ለጥቂት ቀን እሱን ብቻ አስባለሁ። ከዚያ ግን መልሶ ይዘጋኛል። አሁን ምን እንደሆነ ለራሴ የማውቀው ነገር የለኝም። ባክህ እንተወው ብላ በከፊል ብቅ ያለውን ጡቷን ሸፈነችው። ያምራል አልኳት ምራቄን እየዋጥኩ። ምኑ አለችኝ ኮስተር ብላ። ስምሽ? አባቴ ነው ያወጣልኝ አለችኝ። ሳይቸግረኝ ተንኩሼ ከጡቷ ወደ አባቷ አባረርኳት። አባቴ አስትሮፊዚስት ነበር። ስለ ኮከቦች እብድ የሚያህል መጽሐፍ ጽፏል። ግን አንድም ሰው ስሙን አያውቅለትም። ለእኔ ለራሴ ብዙ ነገር ነግሮኛል። ግን እኔም ረስቼዋለሁ ሁሉንም። ለነገሩ አንድ የማይረሳኝ ነገር አለ። አዎ የሞቱ ሰዎች ኮከብ ይሆናሉ የሚል ተረት ነግሮኛል። እሱን አልረሳም። እና እንደነገርኩ አባቴ ማንም ሳያውቀው ሞተ። አያሳዝንም? ግን ለምን ያሳዝናል? እሱ የሚያምር ስም እንደሰጠኝ እኔም ስሙን አሳምርለታለሁ። ትንሽ ቆይታ እስቲ አሁን ደግሞ ስላንተ ንገረኝ አለችኝ። እግዚአብሔር ይስጣት። ማንም ስለ ራሴ ጠይቆኝ አያውቅም።
በጋዜጠኝነቴ ከፊል አዲስ አበቤን ስጠይቅ ኖሬያለሁ። ወደ ቢሮዬ የሚመጣው ሁሉ ትንሽና ትልቅ ሳልል እስቲ አሁን ደግሞ ስላስተዳደገው ጥቂት ይንገሩኝ እላለሁ። አሁን እጅግ በሳል ጥያቄ አመጣህ ብለው ይጀምሩና ስለ ራሳቸው ይተርኩልኛል። ግን መልሰው እኔን አይጠይቁኝም። እንዲያውም ጋዜጠኛ አስተዳደግም ሆነ ልጅነት ያለው አይመስላቸውም። ቢቸግረኝ ምነው ጭንቅላቴን ትንሽ ነካ ባደረገኝ፣ ወደ ሳይኮአናሊስት ሄጄ ስለ ልጅነቴ በተናዘዝኩ እላለሁ። አባቴ የሌሊት ተረኛ ዘበኛ ነበር። የመንደራችን የህብረተሰብ መምህር ድህነትን በሦስት ደረጃዎች ቁልቁል ይመድቡታል። ድሃ፣ ሰቀቀናም ድሃ እና ጋሽ ተመስጌን። ጋሽ ተመስጌን አባቴ ነው። አባቴ ምንም ዘበኛ ቢሆን ከጥበቃ ባተረፋቸው ሌሊቶች 12 ልጆችን መውለድ ችሏል። የደብራችን ቀሳውስት አዳዲስ ወንድሞችን በማጥመቅ ተጠምደው ለፍትሃትና ለመክፈልት ጊዜ ስላላገኙ አባቴ መውለዱን አቁሞ መስገድ እንዲጀምር ባሳስቡት ኖሮ በአገራችን አንድ አዲስ ነገድ መፈጠሩ አይቀርም ነበር። አባታችን ዘበኛ፣ እናታችን የዘበኛ ሚስት ስለነበረች እኔና ወንድሞቼ እንደ ማንኛውም ድሃ ኢትዮጵያዊ ጠግበን የምንበላው የዓመት በዓል ቀን ብቻ ነበር። ወላጆቼ እኔና ወንድሞቼን ቀን ቀን ወይ ወደ ቅዳሴ ወይ ወደ እንጨት ለቀማ ወይ ወደ ተማሪ ቤት ይልኩናል። ከማስቀደሳችን፣ እንጨት ከመስበራችን፣ ፊደል ከመቁጠራችን በላይ የሚያስደስታቸው ቤቱን መልቀቃችን ነው። ቀን ቀን ቤቱ ባዶ ስለሚሆን ከመውለዳቸው በፊት የነበረውን ጊዜ ስለሚያስታውሳቸው ለመውለድ የሚነሳሱ ይመስለኛል። ማታ ግን ጭንቅ ነው። ሁላችንም ከያቅጣጫው እንፈልስና ቤቱን የጥምቀት ጃን ሜዳ እናስመስለዋለን። እናቴ እኒህን ልጆችን የነኝ ወይስ ጨለማው ነው የወለዳቸው ሳትል አትቀርም። በአባቴ የሌሊት ዘበኝነት ሳትቀና የምትቀር አይመስለኝም። እሱ ምን አለበት በሥራ አመካኝቶ ከልጆቹ ያመልጣል ስትል ሰምቻታለሁ። እንግዲህ ማታ እናታችንን እንደ ጭስ እንከባትና ከ12ታችን ማን ደፍሮ ራት እንደሚጠይቅ ባለማወቅ እርስ በርሳችን ስንተያይ ታየንና ትነቃብናለች። ሳይቀድሙኝ ልቅደም ብላ ነው መሰል ተረት እየፈጠረች በላይ በላዩ ትተርክልናለች። ወይም ተረት ባለቀባት ጊዜ በየተራ እያስነሳች ትመርቀናለች። በወንጌል እንደሰማነው ከሆነ ጌታ ለ12ቱ የሚተርክላቸው ዓሣ መጥገባቸውን ካረጋገጠ በኋላ ነው። እናታችንም የተጣደው እስኪበስል እንጂ ለራት ማስረሻ የምትተርክልን ስለማይመስለን ስናዳምጣት እንቅልፍ በየተራ ይጥለናል። በማግስቱ ጠዋት ማታ የበላችሁበትን ዕቃ ሳታነሳሱ ተኛችሁ አይደል ብላ ትቀጣናለች። ይሄኔ ራት በልተን ማደር አለማደራችን ልክ እንደምትነግረን ተረት እውነት ይሁን ውሸት መለየት ያቅተናል። አንድሮሜዳ ይህንን ስተርክ ካዳመጠችኝ በኋላ አይዞህ ይሄ የብዙሃኑ ታሪክ ነው አለችኝ። ተናደድኩ። የተረኩላት ሲሆን ያስገርማታል አሊያም ያስቃታል ብዬ አስቤ ነበር። የብዙዎች ታሪክ ነው አለችኝ። ወደ ብዙዎች ወረወረችኝ። የብዙዎቻችን እንኳ አላለችም። እሷ በምን ትለያለች? የእሷም አባት የኔም አባት አንድ ናቸው። ሁለቱም ሌሊቱን ነቅተው ያሳልፉታል። ግን ወዲያው ይሄ መመሳሰል ከንቱ መሆኑን ደረስኩበት። ለአባቴ ሌሊት መስቀሉ ነበር። የአንድሮሜዳ አባት ግን ሕያው የሚሆነው በሌሊት ነው። እንደ ሌሊት ወፍ በቀን ማየት አይችልም። ጓደኛ አለችህ አለችኝ። ሐዘኔ ብን ብሎ ሲጠፋ ታወቀኝ።
ምናልባት ቅድም ስላንተ ንገረኝ ያለችኝ ከሴት ጋር ያለኝን ጓደኝነት እንድነግራት ይሆናል። አየኔ ነገር የረባ ልጅነት ያለኝ መስል ሻካራ ወግ እየጠረኩ ሙዚቃ ያለሰለሰውን ጆሮዋን አሻከርሁት። አሁን ጓደኛ የለኝም ከማለቴ በዚህ አባባሌ ውስጥ አደጋ ታየኝ። አንድ ቀን የቤት አከራዬ ካንተ በፊት እዚህ የነበረው ሰውዬ በሳምንት ቢያንስ 2 ቆንጆ ሴት ያመጣ ነበር አሉኝ። አባባላቸው ከኔ በፊት የነበረውን ተከራይ የማሞገስ ይሁን የመውቀስ ስላልገባኝ ጭጭ አልኩ። አንተ ግን ከልብስ አጣቢቱ ከሸዋዬ በቀር ከሴት ጋር ስታወራ እንኳ አይቼ አላውቅም አሉኝ። ምን ላድርግ ብለው ነው? መቼም የጊዜውን አስቸጋሪነት ያውቁታል አልኳቸው፣ የሴት ጦቴን በበሽታ ፍርሃት በማሳበብ። እንዳልከው ጊዜው አስቸጋሪ ነው፣ ሴቶች ብርና ቁመና ይመርጣሉ ብለው ከንፈራቸውን ከመጠጡ በኋላ መፋቂያቸውን ጎረሱ። አከራዬ ብርም ቁመናም እንደሌለኝ ከማመናቸው ባሻገር ያለ ሴት መኖርን እንዳለመታደል እንጂ እንደ ብጽሕና እንዳልቆጠሩት ገባኝ። የአከራዬን ጥላ በአንድሮሜዳ ፊት ላይ ያየሁት ስለመሰለኝ አሁን ጓደኛ የለችኝም ካልኩ በኋላ ቀጠል አድርጌ ለነገሩ ከዚህ በፊት ጥቂት የማይባሉ ሴቶች ጋር ግንኙነት ነበረኝ ብዬ ዋሸሁ። ለነገሩ ውሸት አይደለም፣ ዘዴ ነው። ተፈላጊነቴንም ብቸኝነቴንም በአንድ ጊዜ የሚገልጽልኝ ይህ ብቻ ነበር። እኔ ግን ሴት የምታውቅም አይመስለኝ ነበር አለችኝ። እንዴት አልኩ ጮክ ብዬ በንዴት። ምን አናደደኝ? ትዝ ይለኛል ቤት አከራዬ በዚህ ዘመን ሴቶች መልክና ገንዘብ እንደሚመርጡ ከነገሩኝ ከጥቂት ቀናት በኋላ ልብስ የምታጥብልኝን ምግብ የምታበስልልኝን ሰራተኛ እየጠቆሙኝ በእኛ ዘመን የነበሩ ሴቶች እንደሷ ያሉ ነበሩ አሉኝ። እንደሷ አንገታቸውን የሚደፉ፣ ዘርፋፋ ቀሚስ የሚለብሱ፣ በትንሹ የሚደሰቱ፣ ዓይን የሚፈሩ፣ ሳይጮኹ አፋቸውን በመግጠም ብቻ የሚስቁ ሲሆን በባዶ እግራቸው ብቻ የሚሄዱ ካልሆነ ደግሞ ከኮንጎ ጫማ በላይ የማይጠይቁ ነበሩ። አየህ ሴት የምትባል ፍጡር ነበረች ብለን እንደ ተረት እንዳናወራ ሸዋዬን አተረፈልን ካሉኝ በኋላ እኔ እንዲያው እንዳንተ ጎረምሳ በሆን ኖሮ በሸዋዬ ምክንያት ነበር የምፋለምህ አሉኝ፣ በቀኝ እጃቸው ጣቶች የሽጉጥ ቅርጽ ሰርተው። አባባላቸው ለሸዋዬ ያላቸውን ምኞት ብቻ ሳይሆን እኔን በሸዋዬ መጠርጠራቸውን ስላሳየኝ በጣም በሸቁ። ወደ ሸዋዬ ስላወረዱኝ በሸቁ። በማግስቱ ለሸዋዬ ከደሞዟ በተጨማሪ በትሕትና ምክንያት እዚህ ላይ መጠኑን ልገልጸው የማልፈልገውን ገንዘብ ከሰጠኋት በኋላ ቀሚስና ጫማ እንድትገዛበት በተረፈው ጸጉሯን እንድትሰራበት ነገርኳት። ደሞ ጌታዬ ብለሽ አትጥሪኝ። እኔም አንቺም ቤት አከራይም ጎረቤታችንም ሁሉ እኩል ነን። ጌታዬ አትበይ፣ ከዚህ በኋላ እጅም እንዳትነሽኝ አልኳት። እሺ እንዳሉት አደርጋለሁ ጌታዬ ብላ እስከ ጉልበቷ ታጥፋ እጅ ነሳችኝ። ገንዘብ ስለሰጠኋት ደስ አለኝ። የታባቱ ገንዘብ እንደሆነ ከኪስ ወድቆ የትም ይጠፋል። ሰው ገንዘብን ሳይሆን ደግ የሚሆንበትን አጋጣሚ ነው መፈለግ ያለበት አልኩ። ግን እንዲህ የማምን ከሆነ እስካሁን ድረስ ለምን ደግ ሳላደርግላት ቆየሁ? እውነቱ ሌላ ነው። ሸዋዬ እንድትለወጥ ፈልጌያለሁ። አንገቷን በደፋች፣ አዳፋ ቀሚስ በለበሰች፣ ጸጉሯን አመድ በወረሳት ሴት መጠርጠር ስለሌለብኝ እንድትለወጥ ፈልጋለሁ። ምክንያቱም ከዚህ በፊት የሆነ ቦታ ላይ እንደተናገርኩት ሁላችንም በምንወዳቸው ሰዎች ልክ እንመዘናለን። ከጥቂት ጊዜያት በኋላ በአዲስ አበባ አመጽ ፈነዳ።
ሸዋዬ ለማብሰል ወደ ቤት የመጣች ከጣደችው ድስት እኩል አመጹም እየጋመ ሲመጣ ታክሲም በከተማው የለም፣ በአውቶቡስም መሄድ አጉል ነው። በመንገድ ላይ በተባራሪ ጥይት የሞቱ ሰዎች አሉ። እዚህ ብታሪ ይሻላል አልኳት። ወዲያው በጭስ ይሁን በሐዘን በምን እንደረጠበ የማይታወቀውን ዓይኗን በእጅጌዋ እያበሰች አይ አሁን እኔ መሃይሟ እያለሁ ስንቱ የተከበረ ሙቶ ይሆን ትል ጀመር። በጣም አፈርሁ። ሸዋዬ ለምንድነው ሁል ጊዜ ዝቅ የምትዩ አልኳት። ኧረ እኔ ቃለ መፈለግ ታልሆነ በቀር ቀና ቀና ብዬ ነው የሚሄድ አለችኝ። የለም አባባሌ ለምንድነው ራስሽን የምታዋርጂው? አዋርጄው ሞቻለሁ እቴ አለች ሳግ እየተናነቃት። ለመሆኑ በዚህ ወር የሰራሁትን በደል ዘንግተውት ነውን እንዲህ የሚሉኝ? ሁለት ሱሪ ከማስጫው ሽቦ ላይ እንዳለትቸው የእጅ አዘረፍኩት። ዝም አሉኝ። የሞራ ሳሙና ረስቼ ገብቼ ለውሻ አስበላሁበት። ዝም አሉኝ። የጋዙን ክር ከአቅሙ በላይ ጎልጉዬ አውጥቼ ማንደጃውን አቃጠልኩበት። አይተው እንዳላዩ ሆነው ልቦ ተቃጥሎ ክፉ ላለመናገር ጭጭ አሉኝ። በማላውቀው ገብቼ ቴፖን ስጎረጉር የቴዲ አፍሮን ካሴት ልቃቂት አስመስዬ ጎለጎልኩበት። ዝም አሉ። ጋዜጣ ወጣ አልወጣ ብለው ባወጡት ደሞዝ የገዙትን 5 ሊትር ዘይት በቀሚሴ ጠልፌ ስከነብለው አዩኝ። አሁንም ጭጭ አሉ። ሌሎች ቢሆን ኖሮ ምን እንደሚሉኝ ምን እንደሚያደርጉኝ እኔ ነኝ የማውቀው። ምን ይሉኛል? አንቺ ደረመናም የደረመናም ልጅ፣ አንቺ መናጢ ድሃ የመናጢ ድሃ ልጅ፣ ቤታቸውን አፍርሽ ተብለሽ ነው የተላክሽ ይሉና እመቤቲቱ ወርቅ በተገጠገጠበት ጣታቸው ደግመው ደጋግመው በጥፊ ያነባርሩኛል። ባልየው በበኩሉ ከ500 እስከ 800 ብር በሚገመት ቆዳ ጫማ በካልቾ ልቤን ይሉኛል። ባልየው እግሩ ካልጣመነ እመቤቲቱ ጣታቸው ካልደከማቸው በቀር አይተውኝም። እርስዎ ግን ዝም አሉኝ። ይህ አልበቃ ብሎ 90 ብርዎን መሽልቀው ሰጡኝ። ደሞ ጸጉርሽን ተሰሪበት ቀሚስ ግዥበት ማለቱ። እውነቴን ነው የምለው፣ ትናንት ልቤ ተነክቶ እንዲችው ሳለቅስ ነው ያደርኩት። እና የሰው ሱሪ አዘርፌ ቀሚስ ልግዛ? ቢሆንልኝስ እንደ አቡነ ገብረ መንፈስ ቅዱስ ከገደል ጫፍ በጭንቅላቴ ቆሜ 40 ዓመት ሙሉ ወየው ወየው ባልኩ። ቢሆንልኝስ እንደ ክርስቶስ ሰምራ ባደፈው ውሃ ውስጥ ተኝቼ አሳውና ለቅቱ በብብቴ በተመላለሰ። ቢሆንልኝስ እንደ ንጉሥ ዳዊት አመድ በላዬ ላይ ነስንሼ 3 ቀን 3 ሌሊት ጦሽ ብዬ ባለቀስኩ። እንዲህ ስትለኛ መሸች። ሸዋዬ ለመጀመሪያ ጊዜ በምሽት ቤቴ ውስጥ መሆኗን ያወቁት አከራዬ መፋቂያቸውን እንደጎረሱ አሁንም በደጃፌ ሲመላለሱ ስላየው ሸዋዬን ከመከራ ለመታደግ ማስጠለሌን በሌላ እንዳይተረጉሙብኝ ስለፈራሁ መቼም ዛሬ ቀውጢ ቀን ነው፣ ታክሲም ሆነ አውቶቡስ ባገሩ የለም አልኳቸው። ሱቆች ስላልተዘጉ ተመስገን በል፣ ቢያንስ ኮንዶምህን በጊዜ ትገዛለህ አሉኝ። አከራዬ ከሸዋዬ ጋር ልተኛ እንዳሰው ለራሳቸው እርግጠኛ መሆናቸው ብቻ ሳይሆን የምተኛበትን መንገድ ስለገመቱ ተበሳጨሁ። እስቲ አሁን በሞቴ እንዴት ነው ከሸዋዬ ጋር የምተኛው አልኩኝ በንዴት። ወዲያው ከሸዋዬ ጋር እንዴት እንደምተኛ ስለታየኝ ድንገተኛ ምኞት ልቤም ሞላው። እራት ዶሮ ሰራችልኝ፣ ቢራ ከፈተችልኝ። ለሷ ግን ሌላ ድስት ጥዳ ሽሮ ማንተክተክ ጀመረች። ምን ነው ትጾሚያለሽ እንዴ አልኳት። ግን ለመጾም ያደረገችው እንዳልነበር አወቁ። ከእኔ እኩል ላለመሆን እየጣረች ኑሯል። ከእራት በኋላ ወለል ላይ ስታነጣጥፍ እዚህ ላይ ትተኛለሽ አልኳት አልጋውን እየነካሁ። ምድር ስለለመድኩ አልጋ ላይ እንቅልፍ አይወስደኝም። ምኞቴ ጥሎኝ ሄደ። እሷ ወለሉ ላይ እኔ አልጋዬ ላይ አደርን። ይህ ከሆነ ከብዙ ቀናት በኋላ አንድሮሜዳ እኔ ግን ሴት የምታውቅ አይመስለኝም ነበር ብላ ወደ እሷ ከመምጣቴ በፊት የነበረውን ታሪኬን በአንዲት አረፍተ ነገር ከለሰችው። ተናደድሁ። በኪቦርዱ ቁልፎች ላይ የተበተኑትን ውብ ጣቶቿን መርገጥ አሰኘኝ። ምን አናደደኝ? አንድሮሜዳ የተሰወረውን ገበናዬን ስለደረሰችበት ተናደድሁ።
ከሸዋዬ ጋር ሳልተኛ መቅረቴ አሁን የበለጠ ቆጨኝ። እግዚአብሔር ያን ቀን የአዲስ አበባን አመፅ ያነሳሳው ሕዝቡ ከአምባገነን መንግሥት ነፃ እንዲወጣ አስቦ አልነበረም። ከድንግልናዬ ነፃ እንዲወጣ ሊያመቻችልኝ አስቦ ኑሯል። እኔ ግን ስጦታውን እምቢ አልኩት። ስለዚህ ተቆጥቶ ምስጢሬን ለአንድሮሜዳ ሹክ አላት። ይኸው አሁን የኪቦርድ ቁልፎችን እየነካካች እኔ ግን ሴት የምታውቅ አይመስለኝም ነበር ብላ እንድትዘባበትብኝ ድፍረት ሰጣት። ያ የማታ ዕድል እንደ ብርቆፍ ከእጄ ሊያመልጥ አይገባም ነበር። ካልጋዬ ላይ ዱብ ብዬ በለሆሳስ እየተራመድኩ ወደ ሸዋዬ ፍራሽ መውረድ ነበረብኝ። ከዚያ ላይዋ ላይ መውጣት ነበረብኝ። ማቀፍ ነበረብኝ። ግጥም አድርጌ ማቀፍ ነበረብኝ። እንዲህ እያሰው አንድሮሜዳን አቀፍኳት። አንድሮሜዳ የተቀመጠችበት ፍራሽና ከብዙ ቀናት በፊት ሸዋዬ ተጠቅልላ የተኛችበት ፍራሽ አንድ ሆኖ ታየኝ። አንድሮሜዳን አቀፍኳት። የገዛ ትንፋሽ ከንፈሬን ሲያነደው ተሰማኝ። ምንድን ነው አለችኝ። አልመለስኩላትም። ዞራ አቀፈችኝ። ቀበቷን በደመ ነፍስ መፍታት ጀመርኩ። ዝም አለችኝ። ቀበቷ ተስቦ አላልቃልኝ። ኮንዶም ይዛሃል አለችኝ። ከታች ሆኜ ሱሪዋን እንደ ባንዲራ ቁልቁል ማውረድ ስጀምር አልያዝኩም። ለምን አልያዝክም? ረስቼ መጣሁ አልኳት ካፌ እንደመጣልኝ። ኮንዶም ረስቶ መምጣት እሱን ረስቶ ከመምጣት አይተናነስም አለችኝ ቁጣ በሚለው ድምፅ። እሱን ስትል ወደ ሱሪዬ ዚፕ እየጠቆመች። ሸሚዜን ለብሼ ከቤት ወጣሁ። ከፊት ያሉትን አልፎ ያጆች በብዙ እጆቼ እየገፈታተርሁ መራመድ ጀመርሁ። ፋርማሲ ስደርስ አንድ ግዙፍ ደንበኛ የፋርማሲውን በር በትከሻው ዘግቶ ፓራስታሞል አለህ ሲል አገኘሁት። ፓራስታሞል ሲሰጡት እስቲ የእግር ሽታ ማጥፊያ ሳሙና እግረ መንገዳችሁን ስጡኝ ይል ጀመር። ክፉኛ ስለቸኮልሁ የኮንዶሙን ገንዘብ አሰናድቼ ለመጠበቅ እጄን ወደ ኪሴ ያንተ ያለህ ኪሴ ደረቴ ላይ የለም። ሸሚዜን ገልብጬ መልበሴን ሳይ ሽምቅቅ አልሁ። ሳደርገው የቆየሁት ነገር በሙሉ በሸሚዜ ግልባጭ ላይ የተጻፈ ይመስል ክፉኛ አፈርኩ። ሳይደግ ሳይጣላም ከፋርማሲው ጥቂት እርምጃዎች ራቅ ብሎ ፎቶ ቤት ታየኝ። ተንደርድሬ ወደ መልበሻው ክፍል ገባሁ። ሸሚዜን በፍጥነት አስተካክዬ በገባሁበት ልወጣ ስል ካሜራ እንደ ማተብ አንገቱ ላይ ያንጠለጠለ ወጣት ገብቶ በሩን እየዘጋ ከለር ነው ብላክ አለኝ። ፎቶ አንሺው 2 ጊዜ አገጨን ጠምዝዞ 4 ጊዜ የሸሚዜን ኮሌታ መልክ አስይዞ ቀለም የሌለው ፎቶግራፍ አነሳኝ። ወደ አንድሮሜዳ ተመልሼ በሩ ላይ ስደርስ የገዛ ግጥሜን በዝግታ ስታዜም ሰማኋት። በሩን ከፍቼ ቀድሞ የደረሰ እግሬን ምንጣፉ ላይ ሳሳርፍ በቀኝ እጇ ኪቦርዱን እየተጫወተች የግራ እጇን መዳፍ ከንፈሯ ላይ አስቀምጣ የዝም በል ምልክት አሳየችኝ። በለሆሳስ ተራምጄ ፍራሹ ላይ ከወጣሁ በኋላ በጎኔ ተኝቼ ዜማዋን ቀድታ እስክትጨርስ ድረስ ልጠብቃት ሞከርሁ። ተነሳሁና ከፊት ለፊቷ ግድግዳ ተደግፌ ቆምኩ። 2 እግሮቼ እንደ እጅ በአየር ላይ የተንጠለጠሉ መሰለኝ። ታዲያ በምን የቆምኩ? አሁን በቃ ሂድ ይመሽብሃል አለችኝ አንድሮሜዳ። ሰዓቱ ሄዷል እኮ አልኳት ኀፍረትና ብሽቀት እየተሰማኝ። ልክ ነህ። ከዚህ በላይ እንድታመሽ አልፈልግም። እዚህ ባድርስ? አትችልም። ለምን? ምን አደረኩኝ? አታድርም ብያለሁ። አታድርም። ዛሬ ዜማ ስለመጣልኝ ዘፈኑን ሰርቼ ማደር አለብኝ። ታዲያ አብረን አንችልም ብያለሁ። አንችልም። 2 ቀን በተከታታይ አልተኛውም። ይገባሃል? ዛሬ ካልጨረስኩ አለቀልኝ። ብድግ አለችና በሩን ከፈተችልኝ። ተከትያት ወጣሁ። መኪናዋ የቆመችበት ቦታ ስንደርስ የጋቢና በር ከፈተችልኝ።
ግብዣውን ቸል ብዬ ከኋላ ወንበሮች አንዱ ላይ ቁጭ አልኩ። አኩርፈህ ነው? ምን አስኮረፈኝ አልኩኝ ሆድ በባሰው ድምፅ። የመኪናውን ሞተር አስነስታ ወደ ኋላ መንደርደር ጀመረች። ፊቷን ላለማየት ያደረግኩት ጥረት አልተሳካም። የኋላ መንገዷን የምታይ መስላ አንገቷን ወደ እኔ ያዞረችው። ለመጨረሻ ጊዜ ፊቷን እየጋበዘችኝ ኑሯል። ከዚያ ወደ አስፋልቱ ገባን። ወደ ቤቴ እየሸኘችኝ አልነበረም፣ ከሕይወቷ ርቃ እየሸኘችኝ እንጂ። አንድሮሜዳ ሞተች። ከዚያ በኋላ ስሟ ሲጠራ የሰማሁት ዮሴፍ ቤተ ክርስቲያን ለተሰበሰብነው ወዳጆቿ ከአንዲት አንቀጽ የማይበልጥ ታሪክ ካነበበው ሰውዬ አንደበት ነው። ሰሞኑን ከቡና ቤት ወደ ቡና ቤት የተሻለ ስካር ፍለጋ ዘላለሁ። ከዚያም ሐረግ በለበሰ የግንባ አጥር ስር እሸናለሁ። የሽንቴ ያለ ቅጥ መርዘም ለብዙ ደቂቃ እንድቆም ያስገድደኛል። ይህም ልጅነቴን ያስታውሰኛል። አብዛኛውን ልጅነቴን ያሳለፍኩት ቆሜ ነው ማለት ይቻላል። ምናልባትም ከአክሱም ሐውልት በቀር በመቆም የሚስተካከለኝ የለም። ማለዳ እነሳለሁ። ወደ ትምህርት ቤት እሄድና የባንዲራ መዝሙር እስኪያልቅ ቆማለሁ። የባንዲራ መዝሙሩን የጻፈው ሰውዬ በስንኝ ብዛት ተከፍሎታል መሰል አለቅጥ አስረዝሞታል። ከትምህርት በኋላ እናቴ ወደ ቤተ ክርስቲያን ትልከኛለች። በቅዳሴ ሰዓት አዛውንት ምዕመናን መቋሚያ ተደግፈው ወይም ግድግዳው ላይ ዘመም ብለው ጸሎት ሲያደርሱ አያለሁ። ባለመቆማቸው የሚቀጣቸው መልአክም ሆነ ካህን አልነበረም። እርጅና ጥቅም አለው። ድካምን በገሃድ የመግለጽ መብት ያጎናጽፋል። ወጣቶችና ልጆች ግን ለ3 ሰዓታት ያህል እንድንቆም እንገደዳለን። ለ3 ሰዓት ያህል ቆመን እግራችን እንደ ሸምበቆ አለመሰበሩ እግዚአብሔር ስለመኖሩ ማረጋገጫ ይመስለኛል። ከቤተ ክርስቲያን ወደ ቤት ስንመለስ እናቴ ና ወዲህ ልመርቅህ ትላለች። ምርቃቷ እስኪያልቅ ድረስ ከባንዲራ መዝሙርና ከቅዳሴ የተረፈው ቅልጥሜ እየተንቀጠቀጠ በፊቷ ቆማለሁ። በባህልም ሆነ በፖለቲካ መቆምን የአክብሮት ምልክት አድርጎ የፈጠረው ሰውዬ ቂጥ የሌለው መሆን አለበት ብዬ አማርር ነበር። በልጅነቴና በአሁኑ ዕድሜ መካከል ያለው አንዱ ልዩነት ስለ መቆም ያለኝ አመለካከት ለውጥ ነው። ሰሞኑን ማታ ማታ ቤቴ ደጃፍ ላይ በፈቃዴ ቆምና በድፍርስ ዐይኖቼ ኮከብ አያለሁ። ሙታን ወደ ኮከብ ገላ ይለወጣሉ የሚለው አንድሮሜዳ የነገረችኝ ተረት ትዝ አለኝ። ስካር ባለሰለሰው ልቤ ስመረምረው ይህ ተረት ከማንኛውም እውነት በላይ ያሳምነኛል፣ ከየትኛውም ውበት በላይ ያማልለኛል። አሜን አሜን ለይኩን። በሙታንና በሕያዋን መካከል ያለው ርቀት በኮከቦች እግርና በእኛ በቋሚዎች ራስ መካከል ያለው ርቀት ይሁን። ቤቴ ደጃፍ ላይ ሆኜ ሳንጋጥጥ ከመቀመጥ ይልቅ መቆምን የምመርጠው ለዚህ ነው። ቆሞ ወደ ላይ መመልከት ወደ አንድሮሜዳ ገላ በቁመት ልክ መጠጋት ነው። በእኔና በእሷ መካከል ያለውን ርቀት ማጥበብ ነው።